የሉሃናና የአድናን ፈተናው እንደቀጠለ ነው። ዛሬማ ይባስ ብሎ የሚራ ፍቅረኛ ነኝ ተብየውም በቤታቸው ድረስ በመሄድም ከሚራ ጫፍ ብትደርሱ ወዮላችሁ በማለትም አስፈራርቷቸውና እንዲሁም ዝቶባቸዋል። ታዲያም ሮቤልም ቢሆን ዱብዳ ሆኖበታል። የሚራ ጓደኛዋ ወይም ባለቤቷ ነኝ በማለትም እንግዲህ በቅጽበታዊም ቢሆን ብዙ ነገሮችንም አስደንግጧቸዋል። ታዲያም ሉሃናም ቢሆን ግራ ገብቷታል። ለገንዘብ ብሎ ወንድሙን አሳልፎ የሰጠው ሮቤልም በአሁኑ ሰዓትም አጣብቂ ውስጥ ገብቷል። ከወንድሙም ሳይሆን ከሚራም ሳይሆን ሚራ ሮቤልን ለመጠቀሚያ እንጂ አፍቅረው ወይም ወንደው አይደለም ነበረ። ታዲያ አሁን ላይስ ያለችው በምን ሁኔታ ነው? ሚራ በአሁኑ ሰዓትም ሁሉን ነገር በእልህኝነትና በኃይለኝነትም ጥቅሜንም ማስቀደም አለብኝ በማለትም ባቀደችውና ባለመችው መሰረትም እየሄደች ቢሆንም በአሁኑ ሰዓት ግን አዲሷ ፍቅረኛዋን ቢሆን እየተጠራጠረችውና እንዲሁም በእሱ ላይም እምነት እንደሌላትም ከበፊቱም አይተናል፣ ተመልክተናል። ከነ ሮቤልና ከነ አድናን በነበርኩባቸው ጊዜያቶች ውስጥ በቅድሚያም ሰው ማመን እንደሌለብንና እንዲሁም ደግሞ ጠቃሚው ገንዘብ እንደሆነ አይቼዋለሁ፣ ተመልክቼዋለሁ እያለችም ከራሷ ጋርም እያወራችም ነበረ። ታዲያ በአሁኑ ሰዓትም እንግዲህ ልቧንም ልሰጠው ያልፈለገችው አዲሱ ፍቅረኛ ተብዬውም ሰለሞን አሁን ላይ ከአድናንና ከሮቤል ላይም ፍጥጫውንም እንደቀጠለ እንግዲህ አይተነዋል ማለት ነው። ታዲያ ሉሃናስ በምን አይነት መንገድ የእህቷን ሞት ትሰማ ይሆን? አድናን በሁለቱም ውጥረት ላይ ነው። በዚህ ሚራ እያንከለከለችው እና እያናደደችው ትገኛለች። በሁለተኛ ደረጃ ደግሞ የሉሃና የእህቷ ሞት ማኳህንና እንዲሁም በምን ሁኔታ እንደሞተችና በምንስ ምክንያት ከቤት ልትወጣ እንደቻለችም ግራ የገባው አድናን በምን አይነት መንገድ ማወቅና እንዲሁም ሮቤልና ሚራንም ማፋጠጥ እንዳለበት ግራ ገብቶታል። ታዲያ በዚህ መካከል ነበረ ሚራና አሁንም አዲስ ፍቅረኛው ተብዬው ሰለሞንም በአሁኑ ሰዓትም እየበጠበጧቸውና እያንገላቷቸው ይገኛሉ። ከበፊቱ አድናን ጠበቅ አድርጎ እንደያዛቸውም ባይለቃቸው ኑሮ እንዲሁም እውነታውን ለማወቅም እንደ ጓጓም ጠበቅ አድርጎ ቢጠይቃቸው ከእውነታው ይደርስ ነበረ። ነገር ግን በአድናን እንዝላልነትና ፈዛዛነትም ለዚህ ተደርጓል ማለት ነው። ግን በመካከልም እየተጎዳች ያለችው ሉሃና ናት። ሉሃና እህቷን ለመፈለግና እንዲሁም የእህቷን አድራሻም ለማግኘትም ብዙ ነገሮችንም እየከፈለችና እንዲሁም ከሚራና ከሮቤል ጋርም ብዙ ተዳርሰው ነበረ። ታዲያም በአሁኑ ሰዓት ግን ሁኔታው ሁሉ እንዳላሰበችው እየሆነ መጥቷል። እንግዲህ መርማሪ የተብየው ፖሊሱም እንዴት ነው የማትደውልለትና ሁኔታውንም የማይነግረኝ እያለችም አድናንም ነጋም ጠባም እየጨቀጨቀችው ትገኛለች። አድናንም ቢሆን ከዳዊት ጋር እንደተኮራረፉና እንዲሁም የተኮራረፉበትን ምክንያት ባያውቀውም እንደራቀውም አልነገራትም። ታዲያ በአሁኑ ሰዓት ግን ሚራም ቢሆን ገንዘቡን ይዛ እንደተሰወረች ቤት ተከራይታም ኑሮ እንደጀመረችም ማንም አያውቅም በማለትም በራስ በመተማመንም ኑሮ ወጥራ ነበረ። ነገር ግን አድናንም እያነፈነፈ ቢሆንም የተከራየችበትንና ያረፈችበትንም ዶርም አውቆባታል። ታዲያ እግሯንም ጠብቆ ገብቶም እያመሰቃቀለውና እንዲሁም ብሩን እየፈለገውም ነበረ። ነገር ግን ሊያገኘው አልቻለም። ሚራም ጠርጣራና እንዲሁም ጥንቁቅ ናትና ሁሉም ሰው እንደሷ ስለሚመስላትም ያው ያለውን ነገርም በጥንቁቅና በድብቅም ነበር የምትጓዘው። እንግዲህ ርቃም ባትርቅም ከነሱ አጠገብ ስለተከራየችም እየቆጫትና እየተናደደችም ትገኛለች። ይህንም የተከራየው ዶክተር ሰለሞን ተብዬው ነው። ታዲያ ዶክተር ሰለሞንም በድፍረትም ቢሆን ከአድናንና ከሮቤልም ሄዶ በቃ ዝቶባቸዋል ማለት ነው። እንግዲህ ባለቤቴ ናት፣ ሚስቴ ናት እሷ ሚራ ማለት የኔ ብቻ ናት በማለትም ከአጠገባም እንደማይደርሱ አድርጓቸዋል። ይሄንም የሰማው አድናንም ግራ ገብቶታል። በዛ ላይ ደግሞ ያ በህግ ያገባት ሚስቴ ናት ባለቤቴ ናት ብሎ ያመናት ሚስቱ በዚህ ልክ ርቀት ሄዳ ስለከዳችውና እንዲሁም
በሆዷ የኔ ልጅ አለ በማለትም በቃ ሁሉንም ነገር ከክፋትም ከተንኮልም ትመለሳለች ብሎ የመከራት ቢገኝም ነገር ግን እሷ አልተመለሰችም። እንደውም ከክህደት ላይ ክህደት ፈጽማ ተገኘች ማለት ነው። ሮቤልም ቢሆን ወንድሙን አሳልፎ ስለሰጠም የወንድሙ ግፍና እንዲሁም በደልም ለዚህ አድርሶታል ማለት ነው። እንግዲህ በተለያየም ቢሆን በግዴታም ቢሆን የአድናንና የሮቤል አንድነትን ከዚህ በኋላ ይጠናከራል ብዬ አስባለሁ። ምክንያቱም በአሁኑ ሰዓት ሮቤል ሳይወድ በግድ ቢሆንም ሚራን ለማጥመድ ሲባልም አድናንን እየለመነውና እንዲሁም እሷን አጥምደንና አመቻችተን ብሩን ማስመለስ አለብን፣ ብሩ እኮ ያንተ ነው እያለው ነው። ነገር ግን አድናንም ቢሆን ከዚህ በፊትም እያስመሰለና እየዋሸም ስላገኘው ሮቤልን ሊያምነው አልቻለም። አንተ ከፈለክም ብር ካልክም መሄድና አንጠልጥለህ ይዛት መምጣት ትችላለህ፣ እኔ ግን ከብርና ከገንዘብ የሚበልጥብኝ የልጄ ጉዳይ ነው በማለትም እያሳፈረውና እንዲሁም በነገርም ኮምኮም እያደረገው ይገኛል። በዚህም አላምነው ያለው አድናንም እስካሁን ድረስ ያጭበረበራችሁኛና ያስመሰላችሁብኝም ይበቃል፣ ከዚህ በኋላ እናንተ የፈለጋችሁትን ማድረግ ትችላላችሁ፣ እኔን ተውኝ እባካችሁ በማለትም ተማጽኖታል ማለት ነው። ሮቤልም ቢሆን እንዴትስ ብሩን ሳላገኝና እንዲሁም ሚራ እውነታውንም ሳይገለጥባት እኔ እንቅልፍ አልተኛም ብሏል። በአሁኑ ሰዓት አድናን ጽንሱ በቃ በሆዶ ያለው ልጅም የኔ ነው ብሎ ነው የሚያስበው። ነገር ግን ሚራ እየዋሸችና እያስመሰለች መሆኑንም አሁንም ጠንቅቆ አላወቃትም። የጽንሱንና የልጁን ጉዳይም የሚያውቀው በአንድ ቀንም ቢሆን የመከላከያም ይዛ ስላያትና እንዲሁም እጅ ከፍንጅም ስለያዛት ሮቤል እንዳስመሰለችና እርጉዝ እንዳልሆነችም በይፋ አውቋል። ይህንም ለአድናን አልነገረውም። አሁን ላይ ቢነግረውም አያምነውም። ምክንያቱም አንተም ከሷ ያልተሻልክ አስመሳይ ነህ፣ እንዴት በምን ላምንህ እችላለሁ በማለትም ያሳፍረዋል ማለት ነው። አሁን ላይ ግን አድናንና ሮቤል በአንድ ሆነውም ሮቤል በብዙ ነገሮች የተቀየሩ ባይኖሩም የግዴታ ሚራን አጥምዶ መያዝና ወደ ነበረችበትም መመለስ አለባቸው። ገንዘቡም ቢሆን ለአድናን ይገባዋልና አድናንም መያዝ አለበት ማለት ነው። ነገር ግን ይባስ ብሎ አሁን የሚራ ባለቤቷ ነኝ ያለውም ሰለሞንም በአድናን ላይ ምን አይነት ጥላቻ እንዳለውና ምን አይነት የስር የሰደደ ተንኮልም እንዳለበት ያሳያል ማለት ነው። እንዲሁም ከልኋና እህት ጋርም የተያዘ ነገር እንዳለውም ጥርጥር የለውም። በጣም ለገንዘብ ብሎ የማያደርገው ነገር የለምና ዶክተር ነኝ በሚል ሽፋንም ብዙ ነገሮችን ሲያስመስልና እንዲሁም የፎርጅድ መረጃዎችንም ሲሰራ እንደቆየ ይታወቃል። በአንድ በኩል የሮቤል የእግሩን ሕክምና፣ ሁለተኛ ደግሞ የቤት የካርታና ፕላን እንግዲህ ይህንንም ሰርቶ ለሚራ እንደሰጣትም ከበፊቱ እናስታውሳለን። ታዲያ በዚህ በኩል በህግ መጠየቁን አላውቀው ያለ ዶክተር ተብዬው ሰለሞንም እንግዲህ እውነት ተደብቃ አትቀርምና በአድናንና በሮቤል ጥንካሬም የሚያዝ ይመስላል። እንግዲህ ሚራም ቢሆን ከጨዋታ ውጭ ትወጣለች። እንግዲህ በብዙ ነገሮችም እየተጎዳች ያለችው ልኋናም በምን አይነት መንገድ የእህቷን ሞት ትሰማ ይሆን ወይም ትረዳ ይሆን? አድናንስ ደፍሮ ይነግራት ይሆን ወይስ ምን ነው? ብቻ በጣም ከባድ ነው። ልኋና ከሰማችን አንዱም መሞቷንም ከተነገራት ማለት ነው በምን አይነት እንዴት በሚል ጥያቄም አድናንም በጣም ትጣላዋለች ማለት ነው። አድናንም ቢሆን መረጃውን ሙሉ በሙሉ አላወቀም፣ ብቻ ሞታለች የሚለውን ነገርና እንዲሁ በቅጽበታዊ ቢሆንም ከሚራ ይሄን ነገር እንደሰማ ነው የሚያውቀው። ታዲያ ሚራም ብዙ ነገሮችንም እንደደበቀችና እንዲሁም እንደተናገረችም ሁሉንም ነገር ጠንቅቃ ታውቃለች። ይህንም እንግዲህ አጥብቀው ከያዟት ሮቤልን ታጋልጠዋለች ማለት ነው። ሮቤልም አንዱ አስመሳይና አጭበርባሪም ስለሆነ ታዲያ ልኋናና አድናንም ነፃ የሚወጡበት ቀን መቼ ይሆን የሚለውን እኛም በጉጉት እየጠበቅን ነው።
ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንግዲህ በልባና ድራማ የተመለከትነውና አዳዲስ ነገሮችንም ያየነው ይሄን መስል ነበረ። እናም ስለተከታተላችሁኝና አብራችሁ ስለቆያችሁም ከልብ አመሰግናለሁ በማለት እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ። ታዲያ ልባና ድራማ በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን የሚለውን እናንተም ግምትና እንዲሁም አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ የዛሬ የነበረን ቪዲዮ ይሄን መስል ነበረ። መልካም ጊዜ። ባይ ባይ።